ክብር ለኢየሱስ ይሁን። እዚህ ያለንበት ፕላኔት ወይም እዚህ ያለንበት ምድር ላይ ለመገለጥ እያንዳንዱ መንፈስ ሴርሞኒ ይፈልጋል። እያንዳንዱ ስፒሪት እዚህ ምድር ላይ የሚገለጠው ከሴርሞኒ በኋላ ነው። ይሰማችሁ ነው? እዚህ ምድር ላይ መንፈስ ለመገለጥ ምን ይፈልጋል? ሴርሞኒ ይፈልጋል። የጨለማውም ሆነ የብርሃኑም ዓለም ለመገለጥ ምን ይፈልጋል? ሴርሞኒ ይፈልጋል። ሴርሞኒው ከተደረገ በኋላ ነው የሁለቱም ዓለም የሚገለጠው። ሴርሞኒ በሌለበት ዓለም የሚገለጥ ምን የለም። አምላክ ለመገለጥ መንፈስ ለመገለጥ ምን ይፈልጋል? ሴርሞኒ። ምን ማለት እንደሆነ ልንገራችሁ። በጨለማው ዓለም ላስረዳችሁና ከዛ ወደ ብርሃኑ ዓለም መጣለው። ከዛ ተአምራት እንዴት እንደሚፈጠሩ አወራችኋለሁ። ክብር ለኢየሱስ ይሁን። የጨለማው ዓለም ላይ መንፈስ የሚጠሩ ሰዎችን አይታችሁ ታውቃላችሁ? መንፈሱ እነሱ ያሉበት ስፍራ ውስጥ እንዲመጣ ለመንፈሱ የሚያዘጋጁት ሴርሞኒ አለ። ቡና ማፍላት፣ ድቤ መምታት፣ ኤቭሪቲንግ ማድረግ። ስፒሪቱ ያ ሴርሞኒ ከቀረ ሊመጣ አይችልም። ሄሎ፣ ምናልባት ዶሮ ማረድ፣ የሆነ ነገር ማረድ፣ ያ ሁሉ የሚደረገው ሴርሞኒ አንድን መናፍስት ዓለም ላይ የሚሰራ ክፉ መንፈስ ምን ለማድረግ ነው? ለመጥራት ነው። ሴርሞኒ ባይኖርስ? ሄሎ፣ ሴርሞኒ ባይኖርስ? ለዛ ነው እያንዳንዱ ጠንቋይ ቤት ስትሄዱ፣ እያንዳንዱ ጠንቋይ ቤት የተደረደሩ ጀበናዎች፣ ድቤ የሚመቱ ሰዎች፣ የሚያጫፍሩ ሰዎችን ታገኛላችሁ። ለምን ይመስልሃል? ቢኮዝ ስፒሪቱ እንዲገለጥ ሴርሞኒውን የሚያዘጋጁት እነማን ናቸው? ሄሎ፣ ድምጻችሁ ይሰማል? ግን እነዚህ ሰዎች ምን የሚያዘጋጁ ናቸው? ሴርሞኒው ከተዘጋጀ በኋላ ስፒሪቱ ምን ይላል? ለዛ ነው አንድ ሴርሞኒ ጎደለብኝ ብሎ ከሚደረጉ ዝግጅቶች ከሚደረጉ ሴርሞኒዎች መካከል ሳምታይምስ እኮ የጨለማው ዓለም ላይ ጌታን የተቀበሉ ሰዎች ሲነግሩ አንድ ሴርሞኒ ያጎደልኩና መንፈሱ ሳይመጣ ቀረ ይሏል። መንፈሱ ሳይመጣ የቀረው ምን ስላጎደሉ ነው? መንፈሱን ለመጥሪያ ከሚጠቀሙበት መንገድ መካከል አንዱን ስላጎደሉ የዛን ቀን መንፈሱ ሳይመጣ ቀረ። አገልጋዮች መጡና ወንጌልን ሰበኩልኝ፣ ከዛ በኋላ ጌታን ተቀበልኩ ብሎ ያወሯቸዋል። ስፒሪቱ ለምን አልመጣም ስትላቸው ምን ያለው ያስቀረ ነው ምን አለ ይሉሃል። ሄሎ፣ ያስቀረ ነው ምን አለ? ልክ እንደዚህ ሁሉ ደግሞ የብርሃኑ ዓለም ጋር ስንመጣ፣ እኛ ያለንበት ዓለም የእግዚአብሔር ዓለም ጋር ስንመጣ፣ የእግዚአብሔር ዓለም ውስጥ መንፈስ ቅዱስ በኃይል እንዲገለጥና እንዲንቀሳቀስ ወርሺፕ ሴርሞኒ ነው። ዲክላሬሽን ሴርሞኒ፣ ፕሬየር ሴርሞኒ ነው። በጌታ በኢየሱስም እንድትፈወሱ አዛለው ስል ይሄ ሴርሞኒ ነው። አፍተር ዛት ስፒሪት ማኒፌስት ያደርጋል። አፍተር ዛት መንፈስ ምን ማለት ይጀምራል? መገለጥ ይጀምራል። ይሄም ቸርች ውስጥ የምናደርጋቸው እያንዳንዱ ነገሮች በሙሉ መንፈስ ቅዱስ በእያንዳንዳችሁ ላይፍ ላይ እንዲያረግ የምናደርገው ሴርሞኒ ነው። ሄሎ፣ መንፈስ ቅዱስ በፋይናንሳችሁ ላይ፣ በጤንነታችሁ ላይ፣ በእያንዳንዱ ነገሮች ላይ ኢንተርፊር እንዲያረግ የምናደርገው ምንድን ነው? ሴርሞኒ ነው። ዲክሌር ስናረግ ስፒሪት እንዲገለጥ ምን እያደረግን ነው? ሴርሞኒ እያዘጋጀን ነው። ወርሺፕ ስናረግ ስፒሪት ማኒፌስት እንዲያረግ ምን እያደረግን ነው? በጌታ በኢየሱስ ፋይናንሳችሁ እንዲለወጥ አዛለው የሚለው ቃል መንፈስ እንዲገለጥ የሚያደርግ ስፒሪቹዋል ምንድን ነው? ሴርሞኒ ነው። ስፒሪቹዋል ምንድን ነው? ሴርሞኒ ነው። ሳምታይምስ ምን ይፈጠራል መሰላችሁ? ስፒሪት የሚገለጥበት ኤሪያዎች አሉ። አንዳንድ ቤት አሁን ምሳሌ አንዳንድ ቦታ ላይ ቤት ስትከራዩ ልጆቻችሁ መታመም ይጀምራሉ፣ የሆነ ነገር መሆን ይጀምራሉ። ከዛ ሰዎችን ስትጠይቁ እንደዚህ ይሏቸዋል፣ ይሄ ቤት እኮ ጠንቋይ የነበረበት ቤት ነው ይሏል። ሞመንት ሴርሞኒ የሚደረግበት ስፍራ ላይ መተሃል ማለት ስፒሪት ማኒፌስት ከማድረግ የሚከለክለው ነገር የለም። ቢኮዝ ሴርሞኒ የለመደበት ስፍራ ነው። ያንን ስፍራ እስካለወጥከውና እስካልዋጀኸው ድረስ መገለጡን አያቆም። ለምን ጎረቤት ቤት ውስጥ ያሉ ሰዎች ለምን አይታመሙ? የሰማችሁ ነው? ለምን ጎረቤት ቤት ውስጥ ያሉ ሰዎች ለምን አይታመሙ? ሆይ ለምን ያንተ ቤት ይታመማል ስል አይ ሰፈር ውስጥ ጠይቃቸው አይ ጠንቋይ የሚያመልክበት የነበረበት ቤት ነው ይሏል። ቢኮዝ ስፒሪት ኦልዌይስ እዛ ስፍራ ላይ ሴርሞኒ የሚደረግበት ስፍራ ስለሆነ ማኒፌስት ለማድረግ የሚጠቀምበት ስፍራ ነው። የራሱ ግዛት ነው። የራሱ ግዛት ውስጥ ደግሞ ኢንተር ያደረገ ሰዓት ፋይናንስ መውደም የሆነ ነገር መሆን ይጀምራል።
ደሞመንት የምትነቃው ብዙ ነገርህ ኮላፕስ ካደረገ በኋላ ነው። ብዙ ነገርህ ኮላፕስ ካደረገ ከወደቀ በኋላ የጠንቋይ ቤት ነው ሲሉ የዛኔ ተነስተህ መጸለይ ትጀምራለህ። ከኔ ጋር ናችሁ? ቤት አይደለም። ቤትና ቤት ልዩነት አለው። የትኛው ቤት ሴርሞኒ ለምዷል፣ የትኛው ቤት ሴርሞኒ ያለመደም ነው ወሬው። እዚህኛው ቤት ሴርሞኒ የለመደ ከሆነ ማድረግ ያለበት ወደዚህኛው ቤት ሽፍት ማድረግ ነው። ካልሆነ ያኛውን ሴርሞኒ በሌላ ሴርሞኒ ነው መተካት ያለበት። አልሰማችሁም? ያንን ሴርሞኒ በምንድን ማድረግ ያለበት? በሌላ ሴርሞኒ። መጽሐፍ ቅዱስ ውስጥ ያዕቆብ የሚባል ሰው ታውቃላችሁ? ያዕቆብ ቤተል የሚባል ስፍራ ላይ መጣ ይላል አይደል? ከዛ ሎዛ የምትባል ከተማ ድንጋይ ተንተርሶ ተኛ ይላል። መላእክት ሲወጡና ሲወርዱ ምን አለ ይላል? አየ። ያዕቆብ ነው ያየው። አያቱ አብርሃም ነው ከብዙ ዓመታት በፊት የዛችን ከተማ ስም ቤቴል ያለው። የእግዚአብሔር ቤት ብሎ የሰየመው አብርሃም ነው። ያዕቆብ አልተወለደም የዛን ታይም ላይ አብርሃም ያንን ስፍራ ቤቴል ሲለው፣ አብርሃም ደግሞ ቤቴል የተባለበት ስፍራ ላይ አሁን የለም። ያለው ማን ነው? ያዕቆብ ነው። ያዕቆብ እዛ ስፍራ ላይ መጥቶ የጨለማ ዓለም መላእክቶችን ሚት ማድረግ አይችልም። ሚት ማድረግ የሚችለው የእግዚአብሔር መላእክቶች። ለምን ብትለኝ አብርሃም የሚባል ሰው ከብዙ ዓመታት በፊት መሰዊያ አድርጎታል። ከተማውን ማን ብሎታል? ቤተል። ማንም ሰው እዛ ስፍራ ላይ ቢመጣ መላእክት ጋር ነው የሚነካካው። ለዛ ነው ያዕቆብ እንቅልፉ ሲነቃ እንደዚህ አለ፣ አላወኩም ነበር ይህ አለ የእግዚአብሔር ቤት ነው። አላወኩም ነበር ማለት አባቴ አብርሃም ለካ ቤቴል ያለው ይሄንን ስፍራ ነው ማለቱ ነው። አባቴ አብርሃም ቤቴል ያለው ስፍራ የትኛው ነው? ይሄኛው ነው። ሰውየው መልአካዬ ኤቭሪቲንግ አየ፣ ግን ቤቴል ብሎ የጠራው ማን ነው? አብርሃም ብሎ አብርሃም የሌለበት ስፍራ ላይ ማን ምን አየ? ያዕቆብ ምን አየ? መልአካዬ። ክብር ለኢየሱስ ይሁን። ያዕቆብ ምን አየ? ብዙ ጊዜ ወንዞች አካባቢ ጋር ስትመጡ ዮርዳኖስ የሚባል ወንዝ አለ። ነዕማን የተፈወሰበት፣ ኤልሳ የተቀባበት፣ የኢየሱስ ሄቨን የተከፈተበት፣ ሶስቱንም ስታይ ዮርዳኖስ የሚል ስም ነው የምታገኘው። ነዕማን ሲፈወስ የት ነው ሄዳ ተጠመቅ የተባለው? ኤልሳ ሲቀባ የት ነው የተቀባው? ኢየሱስ ሲጠመቅ የት ነው የመጣው? አሁን ሶስቱ ስም የሚነግርህ ነገር የለም። እና ስፒሪት እንዲገለጥ ሁሉ ጊዜ ምን ይፈልጋል? ለዛ ነው አሁን እኔ ከዚህ ስፍራ ወጥቼ ብሄድ የሆነ ሰው በእምነት ብሊቭ አድርጎ ፕሮፌት የሚያገለግልበትን ስፍራ ረግጬ ከተመለስኩ ፈውስ ይሆንልኛል ይላል አይደል? ፕሮፌት ግን የለም እኮ እዚህ ስፍራ። እና ደሞመንት ረግጦ ሲወጣ ኔክስት ታይም ላይ ቴስቲሞኒ ይዞ ይመጣል። ቴስቲሞኒ ይዞ ሲመጣ ምን እያደረገ እንደሆነ ልንገር። እዚህ ስፍራ ሁሉ ጊዜ የምናጥንበት ስፍራ ነው። ኢየሱስ እያልን የምናጥንበት፣ በወርሺፕ የምናጥንበት፣ በጸሎት የምናጥንበት፣ ለእግዚአብሔር ያዘጋጀነው ሴርሞኒ ያለ ነገራችን የምናቀርበት ምንድነው? ስፍራ ነው። እዚህ ስፍራ ላይ የሆነም ሰው መጣ ሄደ፣ የሆሊ ስፒሪት ማኒፌስቴሽን አለ። የመንፈስ ቅዱስ መገለጥ አለ። ሃሎ የመንፈስ ቅዱስ ምን አለ? መገለጥ አለ። ለዛ ነው ሰውየው የሌለበት ስፍራ ላይ የሆነ ሰው መጥቶ ሂል ሆንኩኝ ብሎ ኔክስት ታይም ላይ ምን ይነግራል? ቴስቲሞኒ ይነግረዋል። ቢኮዝ ይሄ ስፍራ ምን ሆኗል? ለእግዚአብሔር ሴርሞኒ የሚዘጋጅበት ምን ሆኗል? ስፍራ ሆኗል። ኔክስት ያንተ ቤት እንዲሆን ጸልያለሁ። ኢያሱ ልክ እንዳለ እኔና አለ ቤቴ ማን እናመልካለን? የኔ ቤት ለእግዚአብሔር አምልኮ የሚቀርብበት ሴርሞኒያል ስፍራ ነው። የእናንተን አላቅማል። እኔ ቤት ብትመጡ ግን የምታገኙት እግዚአብሔር የሚባል አምላክ የሱን ማኒፌስቴሽን ብቻ ነው። ቢኮዝ እኔና ቤቴ ምንላለን እና ያላችሁበትን ስፍራ ለእግዚአብሔር አምልኮ የሚደረግበት የሴርሞኒ ቦታ አድርጉት። ሄሎ ለእግዚአብሔር አምልኮ የምታቀርቡበት፣ ለእግዚአብሔር የምታጠኑበት ምን አድርጉት? ስፍራ አድርጉት። ስፍራ ደሞመንት ያደረከው ሰዓት እዛ ስፍራ ላይ ከእግዚአብሔር ውጭ ማንም ማኒፌስት ማድረግ አይችልም። ከእግዚአብሔር ውጭ ማንም መገለጥ አይችልም። ለዛ ነው አባቶቻችንና አይታችኋል፣ እግዚአብሔር እንዲገለጥላቸው ሲፈልጉ ፈረስ የሚያደርጉትን ነገር ልንገር። አብርሃም ሁሉንም ያያቸው የሆነ ስፍራ ይሄዱና ስፍራው ላይ መስዋዕት ያቀርባሉ። ምን ማለት መሰል? ስፍራውን ለእግዚአብሔራዊ አምልኮ ስፍራ የሴርሞኒ ቦታ እንዲሆን ምን ይሉታል? በመስዋዕታቸው ይዋጁታል። አፍተር መስዋዕት ማን ይገለጣል? ሄሎ
ከዛ በኋላ ማን ይገለጣል? ከመስዋዕቱ በኋላ እዛ ስፍራ ላይ ከተደረገው ሴሪሞኒ በኋላ ማን ይገለጣል? ኔክስ ጋር ላንተ ሲገለጥልሃል። እግዚአብሔር ላንተ ሲገለጥልሃል። እግዚአብሔር ላንተ ሲገለጥልሃል። እግዚአብሔር ላንተ ሲገለጥልሃል። ምናልባት አሁንም ማወራው ነገር ግን እንዳይላችሁ በደንብ ስሙ። አንዳንድ ጊዜ እዛ ስፍራ የገባችሁ ሰዓት ላይ ህልሞችና ራእይ ደጋግማችሁ የምታዩበት ቦታ አለ። ልክ ነኝ? ምናልባት ወዳጆቻችሁ ቤት ስትሄዱ ወዳጅ በጣም የፕሬየር ሰው የወርሺፕ ሰው ከሆነ ኦልዌይስ የምትነግረው አንድ ነገር ነው። እዚህ ቤት የመጣው ሰዓት ሁሉ ጊዜ ህልም ያለው ራእይ ያለው ነው የምትለው። ቤቴ ስተኛ ስትላይ ቤቴ አይታጠቅም። ሄሎ ታዝባችሁ ታውቃላችሁ? ራሳችሁ የሆነ ስፍራ የሄዳችሁ ሰዓት ላይ ወይም ኦልዌይስ ፕሬይ የምታደርጉበት አንድ ክላስ ካላችሁ እዛ ክላስ ውስጥ ብተኙም እዛ ክላስ ውስጥ የሆነ ነገር ሸለብ ቢያደርጋችሁ እዛ ስፍራ ውስጥ እስከገባችሁ ድረስ ሁሉ ጊዜ ቪዥን ታያላችሁ፣ ሁሉ ጊዜ ድሪም ታያላችሁ። ልክ ነኝ? ሄሎ ደሞመንት ስፍራውን ስትቀይሩት ግን ምንም ነገር አትተው። ቢኮዝ ያኛውን ስፍራ ደጋግመህ ለእግዚአብሔር መስዋዕት የሚቀርብበት የሴርሞኒ ቦታ ስላደረከው ኦልዌይስ እግዚአብሔር እዛ ስፍራ ላይ ማኒፌስት ያደርጋል። ሄሎ ሁሉ ጊዜ እግዚአብሔር እዛ ስፍራ ላይ ምን ይላል? ራሱን ይገልጣል። በህልም ይገልጥልሃል፣ በራእይ ይገልጥልሃል። ራሱን በምን ይገልጥልሃል? በህልም ይገልጥልሃል፣ በራእይ ይገልጥልሃል። እና ኦልዌይስ የመንፈስ መገለጥ ላይፋችሁ ላይ የምትፈልጉ ከሆነ ያላችሁበትን ስፍራ በሙሉ ለእግዚአብሔር አምልኮ የሚቀርብበት ሴርሞኒያል የሆነ ስፍራ አድርጉት። ሄሎ ለእግዚአብሔር ምን የሚቀርብበት? አምልኮ የሚቀርብበት፣ መስዋዕት የሚቀርብበት ሴርሞኒያል ስፍራ አድርጉት። ክብር ለኢየሱስ ይሁን። ኦልዌይስ መንፈስ እንዲገለጥ ምን ይፈልጋል? ስርዓት አይደለ? እሱን ይፈልጋል። የብርሃኑም ዓለም የጨለማውም ዓለም እንዲገለጥ። ዛሬ ለተአምራት ስለሚሆን ሴርሞኒ ነው የማወራችሁ። ለተአምራት ስለሚሆን አትሞስፌር፣ ለተአምራት ስለሚሆን ሴርሞኒ ነው የማወራችሁ። ለተአምራት ስለሚሆን ሴርሞኒ ላውራችሁ ወይም ለተአምራት ስለሚሆን አትሞስፌር። አንድ የእግዚአብሔር ሰው እንደዚህ ብሎ ጠየቀኝ። ፕሮፌት አለኝ። አቤት አልኩት። አገልግሎትህ ላይ ያልተለመዱ ነገሮች እንዲፈጠሩና እንዲሆኑ ስትፈልግ ክሬት የምታደርገው አትሞስፌር ኦር የትኛውን አትሞስፌር ትጠብቃለህ ብሎ ጠየቀኝ። ሄሎ ምናልባት እዚህ ቸርች ውስጥ ሰዎችን ከፖቨርቲ ስፒሪት ነፃ እንድትወጡ ብዬ እየጮኻችሁ ሳይሆን ሳንቲም ከእናንተ ውስጥ እየጮህ ይወጣል ብዬ ሳንቲም ሰዎች ኪሳቸው ውስጥ ያገኙ የታችኋል አይደል? ከኔ ጋር ናቸው አይደል? አፍተር ዛት ፖቨርቲ ስፒሪት ለቋቸዋል ግን ብዬ ኪሳቸው ውስጥ የሌሉ ሳንቲሞች፣ ዋሌቶቻቸው ውስጥ የሌሉ ሳንቲሞች ሲወጣ ይታችኋል። ልክ እንደዛ ሁሉ አካውንታቸው ውስጥ የሌለ ስፔሻሊ ደግሞ ሮብለት ማታ ከ11 ሰዓት በኋላ ባንክ አይሰራም፣ እሁድ ቀን ባንክ አይሰራም። ሮብና እሁድ ቀን ብዙ ሰዎች ሚራክል መኒ ሆነልን ብለው ሲመሰክሩ ይታችኋል። እና እነዚህ ነገሮች ብድግ ብዬ መጥቼ አይደለም ሆነልህ ብዬ ዲክሌር ማረገው። ከኔ ጋር ናችሁ? ቢኮዝ ብዙዎቻችሁ እኔ ካደረኳቸው በኋላ ሆነልህ ብለህ 1000 ጊዜ ሞክረሃል፣ አልሆነልህም። እና እንደዚህ አይነት ሱፐርናቹራል የሆኑ ነገሮች ወይም ለሰው አእምሮ በላይ የሆኑ ነገሮች ተአምራቶች እንዲፈጠሩ ስትፈልግ ክሬት የምታደርገው አትሞስፌር ኦር የትኛውን አትሞስፌር ጠብቃለህ ብሎ አወራኝ። ዛሬ እሱን ሴክሬት ነው የማወራችሁ። በደንብ ስሙ። አንድ ጎበዝ ሼፍን አዲስ አበባ ውስጥ ምግብ መስራት እችላለሁ፣ አዲስ አበባ ውስጥ የሰራሁትን ምግብ ጅማ መስራት እችላለሁ ካለህ ልስቅበት አይገባም። ቢኮዝ አዲስ አበባ ውስጥ ያንን ምግብ እንዴት እንዳዘጋጀው ያውቃል። ጅማም ሲሄድ እንዴት መርገም እንዳለበት ያውቃል። ጋምቤላም ሲሄድ እንዴት መርገም እንዳለበት ያውቃል። ልክ ነኝ? ሀፕን እንዲያደርጉ የጸለይኳቸውን ተአምራቶች የቸርች ውስጥ አይደለም ሌላ ቤተ እምነት ውስጥ ብታስገባኝ እንዲፈጠሩ ማድረግ እችላለሁ። ለምን? እዚህ እንዴት እንደፈጠርኳቸው አውቃለሁ። ሳሙኤልን ቤድ እንዴት እንደምፈጥራቸው አውቃለሁ። ሃሎ ፕሮፌት እንዴት ነው ሚራክሎች ሀፕን እንዲያደርጉ ዲክሌር ስታረግ ምን አይነት እንትን ነው የምትጠቀሙ ብሎ አወራኝ። አንዳንድ ፕሮፌቶች ተአምራት እንዲፈጠር ሲፈልጉ ፈርስት
የሚያደርጉት ትልቁ ነገር ስለ ተአምራቱ ቮይስ ነው የሚሰሙት። ምሳሌ ሙሴ ጋር ስትመጣ ሙሴ ባህር እንዲከፈል፣ ውሃው ወደ ደም እንዲለወጥ፣ በትሩ ወደ እባብ እንዲለወጥ ኦልዌይስ ሙሴ የሚጠብቀው ነገር ምንድነው ብትለኝ ቮይስ ነው። ምን ማለት ነው? በትርህን ምን በለው ጣለው፣ በትርህን ጣለው። ሙሴ ይሄንን ቮይስ እስካልሰማ ድረስ ኮንፊደንስ የለውም፣ ነገሮች ይፈጠራሉ የሚል ምን የለውም፣ ኮንፊደንስ የለውም። ሶ ባህር አጠገብ ሲሄድ ምን ጣል የሚል ቃል መምጣት አለበት። በትርህን ጣለው፣ ምን በለው በትርህን ጣለው። ፈርዖን ጋር ሲሄድ በትርህን ጣለው የሚል ቮይስ መስማት አለ። በሄደበት ስፍራ በሙሉ ምን ማለት አለበት። አንዳንድ ፕሮፌቶች ከዚህ ዓለም ውጭ እውቅና ውጭ ሆኑ ሚራክሎች ላይፋቸው ላይ ሲፈጠር ሚራክሎቹ እንደሚፈጠሩ ኮንፊደንስ የሚሆናቸው ምንድነው ብትለኝ አስቀድመው የሚሰሙት ቮይስ ነው። ስለዛ ነገር አስቀድመው ቮይስ ይሰማሉ። አስቀድመው ቮይስ ስለሚሰሙ ቮይሱ ምን ይሰጣቸዋል? ድምፁ ኮንፊደንስ ይሰጣቸዋል። ሶ ቮይሱን ስለሰሙት ድምፁን ስለሰሙት ሂደው እንዲገለጥ ያደርጉታል። ቢኮዝ የሰሙት ድምፅ ለነሱ ምናቸው ነው? ምናቸው ነው? ኮንፊደንሳቸው ነው። ቢኮዝ እዚህ ምድር ላይ ከእግዚአብሔር ቃል ቀጥሎ የመጨረሻው ባለስልጣን ምንድነው ብትለኝ የእግዚአብሔር ድምፅ ነው። የእግዚአብሔር ቃል ከትንቢት ሁሉ የጸና ትንቢት ነው። ኔክስ የእግዚአብሔር ቃል ከትንቢት ሁሉ የጸና ትንቢት ነው ማለት ቃሉ ለራሱ ትንቢት ነው እያለ ነው። ሶ እዚህ ምድር ላይ የመጨረሻው ባለስልጣን ሁሉንም ስልጣን ሄደ ጫፍ ሁሉንም ስልጣኖች ከቁጥጥሩ ስር ያደረገ ባለስልጣን ማን ነው ብትለኝ የእግዚአብሔር ቃል ነው ወይም የእግዚአብሔር ድምፅ ነው። ሁሉም ከዛ ስር ናቸው። ሶ ቮይሱ ያለው አውቶሪቲ ስለሚገባቸው ቮይሱን ከሰሙ በኋላ ያን ነገር እንደሚፈጠር ምኖች ናቸው? እርግጠኞች ናቸው። ሙሴ ኤርትራ ባህር አጠገብ ሲቆም ብዙዎቻችሁ ልትነግሩ ትችላላችሁ። ለሙሴ ባህር ተከፍሎ አይተን አናቅም፣ እንዴት ነው የምንሻገረው ምናምን ብለህ። ከሙሴ ውጭ ይሄንን ቮይስ የሰማ ሰው የለም። ከሙሴ ውጭ ይሄንን ቮይስ የሰማ ሰው የለም። ከሙሴ ውጭ የሰማ ሰው ስለሌለ ሁሉም ሽብር ላይ ናቸው። ፈርዖን ከኋላቸው ነው፣ ከፊት ምኑ ነው? ባህሩ ነው። በኮንፊደንስ የሚሄደው ሙሴ ነው። ቢኮዝ የሰማው ቮይስ አለ። ፈርስት የሰማው ቮይስ ምንድነው? ከናን ትገባለህ የሚል ቮይስ ነው። ይሄ ቮይስ ኤርትራን ባህር እንድትሻገር በቂና ምንድነው? በቂ ነው። ኔክስት ደግሞ ኔክስት የመጣው ቮይስ በትርህን ምን በለው፣ በበትርህ ምን በለው ምታው። 600,000 ህዝብ ሰብስበ በጣም ጦረኛ የሆኑ ሰዎች ከኋላ እየተከተሉ ባህር ይከፈላል የሚል እምነትን ውስጥህ የሚጭረው የሰማው ምንድነው? ቮይስ ነው። እና አዲስ ታይምም እንደዚህ አይነት ነቢያቶች አሉ። ቮይስ የሰሙ ሰዓት በጣም እርግጠኛ ናቸው። ቮይስ የሰሙ ሰዓት ካንተ አምሮ ውጭ የሆነ ነገር ያወሩሃል። አንተ እንዴት ይፈጠራል ብለህ ስትጠብቅ ኦልሬዲ ተፈጥሯል። ከኔ ጋር ናችሁ? ቢኮዝ ካንተ ጥያቄ ካንተ ፊዚክስ እና ኬሚስትሪ በላይ የሰሙት ቮይስ ላይ ምን አላቸው? ኮንፊደንስ አላቸው፣ እምነት አላቸው፣ በራስ መተማመን አላቸው። በምኑ? በድምፁ። ሄሎ። ለዛ ነው ሳምታይምስ አንዳንድ ፕሮፌቶች ሶሻል ሚዲያ ላይ ዩቲዩብ ላይ ወጥተው የሆነ ነገር ሲያወሩ ከተማ ይሸበራል፣ ይደነግጣል። ለምን ይመስልሃል? ሙሉ ከተማው ያንን ቮይስ አልሰማም፣ የሰሙት እነሱ ብቻ ናቸው። ሶ ቮይሱ ተአምራት እንዲፈጠር የሚያደርግላቸው አትሞስፌር ነው። ቮይሱ ራሱ ያንን አትሞስፌር ይፈጥርላቸዋል። ቢኮዝ መንፈሳዊ ዓለም ላይ ከእያንዳንዱ መንፈሳዊ እንቅስቃሴ በስተጀርባ የሁሉም ነገር ቁልፍና ማሰሪያ እምነት የሚባል ነገር አለ። እምነት ደግሞ ሁል ጊዜ የሚመነጨው እምነት ከማንበብ ነው አይልም። ከምንድን ነው? ባይዘው ይሄንን ቃል በደንብ ልንገራችሁ። ባይብል ሚኮ ይዘናል። እምነት ከምንድን ነው? መስማትስ ምን ማለት እንደሆነ ልንገራችሁ። አቤን እዚህ ጋር ቁም። እምነት ከምንድን ነው? መስማትስ? እምነት ከማንበብ ነው ለምን አልተባለም? ቢኮዝ ሁላችንም የእግዚአብሔርን ቃል እናነባለን። አንተም ታነባዋለህ። ይሄንን ቃል የሚቃወመውም ትልቅ አይደለም ብሎ የሚያስበው ሰው ያነባዋል። ግን እምነት ከማንበብ ስላልሆነ እምነት ከምንድን ነው? እሱና እሱ አንብበው እኩል የሆነ እምነት አይኖራቸው። ቢኮዝ እምነት ከምን አይደለም? እምነት ከማንበብ ቢሆን ምድር ላይ ያሉ ቤተ እምነቶች በሙሉ ተውትሽ። ቢኮዝ ሁሉም ይሄንን ቃል ያነቡታል። እምነት ከምንድን ነው? ምን ማለት እንደሆነ ልንገራችሁ። ውስጣችሁ ውስጥ እምነት እንዲፈጠር ከተፈለገ አንድ ነገር ያስፈልጋችኋል።
እኔን እየሰማችሁኝ ያላችሁት እናንተ አሁን እኔን እየሰማችሁኝ አይደል? ለምን? እኔ የተናገርኩ ስለሆነ። መስማት ከፈለጋችሁ የሚናገር ፐርሰን ያስፈልጋችኋል። ይሄ የተጻፈውን የእግዚአብሔር ቃል የሚናገር ፐርሰን ሆሊ ስፒሪት ይባላል። እሱ ያወራ ሰዓት ነው ፌዝ የሚፈጠረው። እሱ ምን ያለ ሰዓት ሁለት በእኔና ይሄንን ባይብል በሚያነብሰው መሃል ያለው ዲፈረንሱ ምንድነው ብትለኝ፣ ሁለታችን እናነባለን፣ እኔ ግን እሰማለሁ። ቢኮዝ የሚያወራ ፐርሰን አለ። የሚያወራ ምን አለ? ይሄንን ወርድ የሚያወራ ምን አለ? ፐርሰን አለ። ያ ፐርሰን ሲያወራ ነው ፌዝ አንተ ውስጥ የሚፈጠረው። ለዛ ነው ፕሮፌት ድምጽ የሰማ ሰዓት በቃ ጨረሰ። ቢኮዝ የሆነ የሚናገር ፐርሰን ነው ድምጽ የሰጠው። ያ ድምጽ እምነትን ለመፍጠር በቂ ነው። የሚናገረው ፐርሰን ነው ፌዝን አንተ ውስጥ የሚፈጥረው። እሱ እስካላወራ ድረስ ምን አይፈጠርም። ምን ማለት ነው? እምነት ከመስማት ነው ካለ ሰሚው ማን ነው እያለህ ነው? አንተ ነህ። ልክ ነኝ? አንተ ምንድን ነህ? ተናጋሪ በሌለበት ደግሞ ልሰማ አችልም። ተናጋሪ ፐርሰን ደግሞ ሆሊ ስፒሪት የሚባል አለ። ለዛ ነው ይሄ የምናነበው የእግዚአብሔር ቃል ከዚህ ቃል ውስጥ ሆሊ ስፒሪትን ካወጣው ፊደል ነው የሚሆነው። ለአንዳንድ ሰዎች ፊደል ነው፣ ለአንዳንድ ሰዎች ፊደል፣ ለኛስ ላይፍ ነው። ለምን? የሚናገር ፐርሰን አለ። ሆሊ ስፒሪት ቮይስ የሰጣቸው ሰዓት አንዳንድ ሰዎች በጣም ኮንፊደንስ አላቸው። ቢኮዝ ያ ቮይስ ራሱ እምነትን የመፍጠር ምን አለው? አቅም አለው። ያ ቮይስ ምን ይፈጥራል? እምነትን። የትም ስፍራ መተው እንደዚህ ይሆናል ይሉሃል። በቃ ይሆናል። ከዛ ውጭ አይሆንም። ቢኮዝ የሰሙት ቮይስ ነው። ሁለተኛ አይነቶቹን ታይፖች ነው ዛሬ ማወራችሁ። ቢኮዝ ኦልዌይስ ተአምራት እዚህ ጉባኤ ላይ እንዲሆን ስፈልግ የምጠቀመው አሁን የምነግርህን ነው። ኦልዌይስ ተአምራቶች እንዲፈጠሩ ነገር እንዲፈጠር ስፈልግ አሁን የምነግርህን ነው የምጠቀመው። ከዛ በኋላ ነገሮች ግዴታ ይፈጠራሉ። አሜን። ከዛ በኋላ ነገሮች ግዴታ ይፈጠራሉ። አሜን። ፈልገው አይደለም፣ ግዴታ ይፈጠራሉ። አሜን። ያንተ ፕሮስፔሪቲ ግዴታ ይፈጠራል። አሜን። ያንተ አገልግሎት ልክ እንደዛው። አሜን። ሁለተኞቹ ይመጡና እንደዚህ ነው የሚሉ፣ እኛ ካለ ውጭ አይሆንም ይሉሃል። ያወራቸው ቮይስ የለም፣ ያወራቸው ቮይስ የለም። ግን አንድ ነገር እርግጠኛ ናቸው፣ እነሱ ካሉት ውጭ ምንም አይሆንም። ኤልያስ ይመጣና በቃ እኔ ካልኩት ውጭ ምን አይልም። 7000 ቅሬታዎች እኮ ሰዎች ስትለው ነው እነሱ ይጸልዩ፣ እኔ ካልኩት ውጭ ግን ምን አይልም። ጌታ ያስቀመጣቸው 7000 ቅሬታዎች አሉ፣ ሰማይን ስዘጋ እነሱም እኮ ይራባሉ ስትለው ነው እንደፈለጉ ይጸልዩ፣ እኔ ካልኩት ውጭ ሰውየው ይሄን ያህል ኮንፊደንስ የሰጠው ምን እንደሆነ ማወራችሁ። ከዛ በኋላ አንተ ካልከው ውጭ አይሆንም። አሜን። ምን አይልም? አይሆንም። ምን አይልም? አይሆንም። በደንብ ስሙ። ሙሴን ነገርኳችሁ ተአምራት እንዲፈጠር የሚያደርግበትን መንገድ። ቮይስ ይሰማል። ከዛ በኋላ ምኖች ይፈጠራሉ? ተአምራቶች። እንደ ኤልያስ አይነት ሰው ጋር ስትመጣ ድምጽ ሰማሁ አይልህም። በቃ ያልኩት ብቻ ነው የሚሆነው ይላል። ያኛው ቮይስ ነው ኮንፊደንስ የሚሰጠው። ይሄኛው ኮንፊደንስ የሰጠው የሆነ ነገር አለ ማለት ነው። ግን ይመጣና እንደዚህ ይላል፣ እኔ ካልኩት ውጭ ምን አይልም። ኢትዮጵያ ውስጥ 15 ሚሊዮን አማኞች አሉ፣ እነሱ ይጸልያሉ ስትለው እኔ ካልኩት ውጭ ይላል። እና የሱ መንፈሳዊ ልጅ ደግሞ አለ፣ ማን የሚባል ኤልሳ የሚባል። ኤልሳ ጋር ስትመጣ ሰማርያ ውስጥ ረሃብ አለ ስትለው ነገ እንደዚህ ይሸጣል ይላል። ሰው ጌታ ተናግሯል ስትለው በቃ ነገርኩ እኮ ነገ። ሰውየው ጌታ ተናገረኝ ምናምን አይደል የሚያወራ። ድንገት መጡና ሰዎች ንጉሱ እንደዚህ ብሏል፣ ነገ ጭንቅላት አንገተ ላይ ካደረ ብሏል ሲሉት ልጸልይ ምናምን አይደል አላችሁ። ነገ በሰማርያ ምድር አለ የሚታጨድ መሬት በሌለበት የተዘራ ምንም ነገር በሌለበት ስፍራ ላይ ሰውየው ነገ ይሄ ውሃ እኮ መርዛማ ነው፣ እዚህ አካባቢ ምድሩ ለምለሙ ነው። ይሄ ውሃ ግን ምንድነው? ጨንግፏል። በደንብ ስሙ። ውሃ በጨው ተፈውሶ አያውቅም። ጨው ውሃን የበለጠ መርዛማ ነው የሚያደርገው። ሰውየው ግን ጨው አምጣ ነው የሚለው። ቮይስ ሰምታል ስትለው እኔ ካደረኩት ውጭ እኔ ካልኩት ውጭ። እና እነዚህ አይነት ፕሮፌቶች ምን አይነት ነገር ኮንፊደንስ እንደሚሰጣቸውና ምን አይነት ነገር ላይክ ኮንፊደንስ የሚሰጣቸውን ነገር እምነት የሚሰጣቸውን ነገር ዛሬ አወራችኋለሁ።
ከዛ በኋላ አንተ ኔክስት ተነስተህ እንደዚህ ነው የምትለው። አሜን። በእኔ ፋይናንስ ላይ እኔ ካልኩት ውጭ አይሆንም። አሜን። በእኔ ስራ ላይ እኔ ካልኩት ውጭ አይሆንም። አሜን። በእኔ አገልግሎት ላይ እኔ ካልኩት ውጭ አይሆንም። አሜን። በእኔ ትዳር ላይ እኔ ካልኩት ውጭ አይሆንም። አሜን። በእኔ ጤንነት ላይ አይሆንም። ብዙ ጊዜ ህይወታችሁ ላይ እኮ ማወጅ አለብህ፣ ዲክሌር ማድረግ አለብህ ተብለህ ዲክሌር ያላረክበት ጉዳይ የለህም። ግን እስቲላው ድረስ ጠብ ያለ ነገር የለም። እንደዚህ ነው የሚሆነው ብለህ ተናገር ተብለህ ብዙ ነገር እኮ ብለሃል፣ ግን ጠብ ያለ ነገር የለም። ልክ ነኝ? የነ ኤልያስን የነ ኤልሳን ተሞክሮ ተነግሮ እኔ ካልኩት ውጭ አይሆንም ብሏል ሰውየው። አማኝ ማለት የተናገረውን ነገር የሚያምን ነው። ሶ ዲክሌር አድርግ ተብለሃል፣ አውጅ ተብለሃል። የተፈጠረ ነገር የለም። ብዙ ነገር ላይ ዲክሌር አድርጋችኋል፣ የተፈጠረ ነገር የለም። ብዙ ነገር ላይ ዲክሌር አድርጋችኋል፣ የተፈጠረ ነገር የለም። የተፈጠረ ነገር ደግሞ ስለሌለ ናው ጸሎት የሚባል ነገር አስጠልቷችኋል። ዲክሌር ማድረግ ማወጅ የሚባል ነገር አስጠልቷችኋል። ልክ ነኝ? ቢኮዝ ሲፈጠር ያያችሁት ነገር የለም። የሚያማችሁ ስፍራ ላይ 20 ቀን 1 ወር 2 ወር ሙሉ እጆቻችሁን ጭናችሁ ዲክሌር አድርጋችኋል፣ ግን ምንም ነገር አፕን አላደረገም። ሆስፒታል ከመግባት አልከለከላችሁም። ስራ ቦታችሁ ላይ ዘይት ቀባችሁ ብዙ ነገር አድርጋችሁ ዲክሌር አድርጋችኋል። ሱቃችሁን ስራ ቦታችሁን ከማዘጋት ዲክላሬሽናችሁ ሊያድናችሁ አልቻለም። ዛሬ የምነግራችሁ ነገር ግን አሁን ማወራችሁ ተአምራቶችን እንዴት ክሬት እንደሚደረጉ ሳወራ እኔ አሁን ማወራህ መንገድ እግዚአብሔር ራሱ ነገሮችን ለመፍጠር የሚጠቀምበትን መንገድ ነው። እግዚአብሔር ነገሮችን የሚፈጥርበትን መንገድ ነው ማወራህ። ከዛ በኋላ አንተ ልጅ ስለሆንክ ይፈጠርልሃል። አሜን። እስኪ ተፈጠረ በሉ። እስኪ ተፈጠረ። ድምጻቸው አይሰማ። ተፈጠረ። እና ኦልዌይስ ለተአምራታዊ ነገር ዲክሌር ሳደርግ የምጠቀመውን ነገር ልንገራችሁ። ቁጭ በሉ። መጋቢና ለተአምራት ዲክሌር ሳደርግ የምጠቀመውን ነገር ልንገራችሁ። መጋቢና አያችሁት? መጋቢ ቅድም ያነበበውን ቃል ሰምታችኋል። የእግዚአብሔር መንፈስ በምን ላይ ሰፎ ነበር? ከዛስ ምን ይሁን አለ? ከቃሉና ከመንፈሱ ማን የቀደመው? ስፒሪት ነው አይደለ? በደንብ ስሙ። እግዚአብሔር ምድር ላይ ነገር መፍጠር ፈለገ። ብርሃን መፍጠር ፈለገ። ብዙ ነገር መፍጠር ፈለገ። ነገር ከመፍጠሩ በፊት ግን ሆሊ ስፒሪትን ምድር ላይ መላክ ነበረበት። ሆሊ ስፒሪት አስቀድሞ መጥቶ ምኖች ላይ ሰፈፈ ይላል። ሆሊ ስፒሪት ምኖች ላይ አለ? አሁን ቦች ላይ ጋድ ፍሮም ሄቨን እንደዚህ አለ፣ ብርሃን ይሁን አለ። የስትለው መሬት ያለችበት ዩኒቨርስ ውስጥ ሶ እግዚአብሔር ፍሮም ሄቨን ሲናገር እዚህኛው ውሃው ላይ የሰፈፈው ስፒሪት ደግሞ ነገር ክሬት ያደርግለታል። እግዚአብሔር የሚናገረው ስፒሪት ያለበት ስፍራ ላይ ነው። በደንብ ስሙ። ለዛ ነው የብሉይ ኪዳን ነቢያቶችን በሙሉ ያቸው የእግዚአብሔር ድምፅ ወደ እኔ እንደዚህ ሲል መጣ ከማለታቸው በፊት አንድ ነገር ይነግሯል። መንፈስ ወረደብኝ ይሉሃል። ቢፎር ቮይስ የሚቀድመው የመንፈስ ቅዱስ መገኘት ነው። ሶ ፈርስት ጋድ መገኘቱን ይልካል። ኔክስት እንደዚህ ሆን ሲል ሌላ ምንም ነገር ያስፈልግ ስፒሪቱ ራሱ ነገር ይፈጥርለታል። እግዚአብሔር እዚህ ስፍራ ላይ ይሆንና ብርሃን ይሁን ሲል ኔክስት አንተ የምታየው ብርሃን ሲሆን ነው። አንተ ግን ያየው እኮ እግዚአብሔር ሲናገር ብቻ ነው። ሲሰራ እጁ ምናምን አላየህም። አንተ ሲሰራ አላየኸውም፣ ሲንቀሳቀስ አላየኸውም። እዚህ ስፍራ ላይ ቆሞ እግዚአብሔር ምን ይላል? ብርሃን ይሁን። ስፒሪት ግን እዚህ ስፍራ ላይ አለ። መንፈስ የት አለ? ሶ ጋድ ይናገራል። ስፒሪቱ ደግሞ ምን ያደርግለታል? ክሬት ያደርግለታል። ሶ እግዚአብሔር ሲናገር ነገር እንዲፈጠር ፈርስ የሚልከው ምኑን ነው? መንፈስ ቅዱስ የእግዚአብሔር ኃይል ነው አይደለ? ሄሎ አየ ሐዋርያት ሥራ ምዕራፍ 3 ያንን ሽባ ሰውዬ ከማስነሳታቸው በፊት ፒተር ከመናገሩ በፊት ሐዋርያት ሥራ 2 ላይ ስፒሪት መምጣት አለበት። ፒተር ተነሳ ተንቀሳቀስ ከማለቱ በፊት ምን መምጣት አለበት? ስፒሪት መምጣት አለበት። ስፒሪት በሌለበት ስፍራ ምንም ነገር ብትናገር ጠብ የሚል ነገር የለም። መንፈስ ቅዱስ በሌለበት ስፍራ ላይ የምትናገረው ቃላቶች ለራሱ ኮንፌስ ሳይሆኑ ኮንፊዥን ናቸው። ኮንፊዥን ነው የሚፈጥሩበት ስፒሪት ምን የሌለበት ስፍራ ላይ። ሶ ኦልዌይስ የሆነ አትሞስፌር እንዲፈጠር ስፈልግ፣ የሆነ ነገር እዚህ ጉባኤ ውስጥ እንዲፈጠር ስፈልግ ፈርስት ሪድ የማደርገው የሆሊ ስፒሪትን መገኘት ነው። እስከ ዛሬ ከለመድኩት የመንፈስ ቅዱስ መገኘት የተለየ ፕሬዘንስ ፊል ካደረግኩኝ ቦልዱኝ እንደዚህ ሆናለሁ።
እንደዚህ ይሆናል ብዬ ሳወራ ምናልባት ከደቂቃዎች በፊት እንደዚህ ይሆናል ብዬ ሳወራ አይ ምናምን ብለህ ልታወራ ይችላል። አንድ ጊዜ ፕሮፌት አማን ጋር መኪና ውስጥ ቁጭ ብለን አወራንና አብረን እዚህ ተያይዘን ገባን። እዚህ ተያይዘን ስንገባ እያወራን የመጣ ነው። መድረክ ላይ ቆምኩኝና ቅድም ጉባኤ ውስጥ ከመግባቴ በፊት 10,000 ብር ይገባል ለሱ አለ ስል ወጥቶ መኪና ውስጥ ቁጭ ብለን ያየሁ አለኝ። አይደለም መኪና ውስጥ ቁጭ ብዬ አይደለም ያየሁት። በሞመንት እዚህ የመጣሁበት ስፍራ ላይ ከእስከዛሬ የተለየ እስከዛሬ ከለመድኩት የተለየ የሆሊ ስፒሪትን መገኘት ሴንስ አድርጌዋለሁ። ያ ማለት ሳምቲንግ ተፈጥሯል ማለት ነው። መንፈስ ቅዱስ መጥቶ 10,000 ብር ይገባል ለሱ አለ አይደለም ያለኝ። ሶ እግዚአብሔር ሲናገር ብርሃን ይሁን ከማለቱ በፊት መንፈስ የት ነበር? በውሆች ላይ ሰፎ ነበር። ጋር ከዚህ ይናገራል፣ መንፈሱ ከዚህ ክሬት ያደርጋል። እግዚአብሔር ከዚህ ስፍራ ይናገራል፣ መንፈስ ቅዱስ ከዚህ ምን ይላል? ይፈጥራል፣ ተአምራት ያደርጋል። እግዚአብሔር ይናገራል፣ መንፈሱ ነገርን ይፈጥርለታል። ለዛ ነው መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔር መንፈስ ፈጠረኝ ይላል። ምን አለኝ? ክሬት የሚያደርገው ስፒሪት የማን ስፒሪት ነው? የእግዚአብሔር ስፒሪት። እግዚአብሔር እኮ ተናገረ ነው የሚለው ባይብል። ፈጠረስ መንፈሱ። እግዚአብሔር እዚህ ስፍራ ላይ ይናገራል፣ ስፒሪቱ ደግሞ ሚራክሎች ሀፕን እንዲያደርጉ ስፈልግ እግዚአብሔር የሚናገረው መቼ እንደሆነ አውቃለሁ። መጥቼ እንደዚህ እልሃለሁ፣ የመንፈስ ቅዱስን መገኘት በጣም በኃይል ሴንስ ያደረግኩ ሰዓት እዚህ ጉባኤ እንደዚህ የገባላችሁ ሰዎች አሉ እላለሁ። እንደዚህ የገባላችሁ ሰዎች አሉ ስል መንፈሳዊ ዓለም ላይ እቺ እንዳይመስልህ ሴንስ አድርጌ ነው። ላንተ ሲፈጠርልህ ያለው አሜን። ኦልዌይስ ሴንስ የማደርገው ምን ነው? የመንፈስ ቅዱስን መገኘት። አየህ መንፈስ ቅዱስ እስከዛሬ ከለመድኩበት መገኘት በጣም በተለየ መንገድ ጉባኤ ውስጥ እንዳለ ሴንስ ካደረኩኝ ኔክስት የማደርገው አምልከን እንሂድ አይደለም እምልህ፣ ነገር እንደሚፈጠር ስለሚገባኝ መናገር ነው የምጀምረው። አሜን። አንድ ጅንግ የሚባል ወዳጅ ያለኝ ሳውዝ ሱዳናዊ ነው። አንድ ቀን ጋምቤላ ውስጥ ሚሌም አዳራሽ የሚባል አዳራሽ አለ። የመጀመሪያ ቀን አገለገልኩ፣ ሁለተኛው ቀን አገለገልኩና ጧት አገልግዬ ከሰዓት ቁጭ ብለን እያወራን አንዲት እህት አብራው መጣች። አማርኛችንም ምንም ነገር መናገራችን እና ሴትዮዋ የምትናገረው በእነሱ አገር ላንጉጅ ነው፣ የምትናገረው ደግሞ ለኔ ነው። የምትናገረው በእነሱ አገር ላንጉጅ ነው። ኖየርኛ ነው የምታወራው። እኔ ኖየርኛ አልችልም። ጅንግ እያስተረጎመ ነው። የጅንግን ትርጉም አልሰማውም። ሴትዮዋ ዝም ብላ ታወራለች። በምታወራው ነገርና ቶን ውስጥ በደንብ ነው ስሙኝ። ሴንስ የምታረገው ስፒሪት አለ። ቃሎቿ ካፏ ሲወጡ ቃል ብቻ አይደሉ። እኔና እሷ በቋንቋ እንግባባም፣ ግን ስፒሪትን የመንፈስ ቅዱስን መገኘት ነፍሴ ስለምታውቀው ሴንስ አድርጓል። ከዛ ጅንግ እንደዚህ አለ። ጅንግ አልኩት። አቤት አለኝ። ዛሬ ጉባኤ እንገባለን ጅንግ። ዛሬ ግን ጉባኤ ስገባ ለአንድ ነገር ነው የምጸልየው አልኩት። ለምን አለኝ። ሰዎች የእግዚአብሔር መላእክት ሪል እንደሆኑ እንዲያውቁ የመላእክቶች ላባ እንዲወድቅ ጸልያለሁ አልኩት አለኝ። በጌታ ፊት ነው የምነግራችሁ። መላእክቶች ክንፍ እንዳላቸው ባይብል ያወራል አይደል? አንዳንድ ኤንጅሎች ሪል እንደሆኑ እንዲያውቁ፣ ታንጀብል እንደሆኑ እንዲያውቁ የመላእክቶች ክንፍ እዚህ ጉባኤ ውስጥ እንዲወድቅ ጸልያለሁ። ከሰዓት የምጸልየው ለዚህ ጉዳይ ነው ስለው ጌታ ተናግሮሃል አለኝ። ኖ አልተናገረኝም። አሁን ሴንስ የማደርገው ስፒሪት ግን ዲክሌር ማድረግ እንዳለብኝ እየነገረኝ ነው። እና ደሞመንት ወጥቼ ዲክሌር ማድረግ ስጀምር የ9 ዓመት ሕፃን ልጅ ነው የወጣው። አማርኛ አይችልም፣ ኑዌርኛ አይችልም። ጉባኤ በሙሉ በመላእክቶች ተሞልቶ አያው አለ። ከዛ በእጁ የያዘውን ላባ ይዞት መጣ። ኢን ላይፍ ታይማቸው እንደዚህ አይነት ላባ አይተው አያውቁ። በቀጣዩ ቀን የኮንፈረንሱ ቀን ላባውን ይዘህን አስለው፣ በጌታ ፊት ነው የምነግራችሁ። በቀጣዩ ቀን ኮንፈረንሱ ቀን ላባውን ይዞት አልመጣም። ቢኮዝ ጉባኤው ካየው በኋላ ላባው ዲሳፒር አድርጓል። ሙሉ ጉባኤው ላባውን ካየው፣ ሌሎችም በእጆቻቸው የያዙትን ክንፍ ካዩ በኋላ ጉባኤው በሙሉ ላይ የነበሩ ሰዎች ካዩት፣ ሌሎችም ከወጡ በኋላ ቤት ሲገቡ ዲሳፒር አድርጓል። እና እንደዚህ አይነት ነገርን ዲክሌር ሳደርግ መንፈስ ቅዱስ ልጄ እንደዚህ ይሆናል ብሎ ተናግሮኝ እንዳይመስልህ፣ ሴንስ የማደርገው ስፒሪት አለ። ያ መገኘት ያለበት ስፍራ ላይ ነገር ብናገር እንደሚፈጠር አውቃለሁ። ነገር ብናገር እንደሚፈጠር አውቃለሁ። አሜን።
ለዛ ነው ደግሞ እዚህ ዲክሌር ማድረግ ሲጀምር ፕሊስ ማንም ሰው እንዳይወጣ እላለሁ። ቢኮዝ ለምን ማንም ሰው እንዳይወጣ እንደምል ልንገራችሁ። አንዳንድ ሰው በቃ በቤቴ ረፈደ ምሳ ሰዓት ደረሰ ብሎ ብድግ ብሎ ይሄዳል አይደል? ብዙ ጊዜ ምሳ ላይክ የመጣ ይሄንን ሁሉ ዘመን ምሳ በልቷል። ምንም የሚፈጠረው ነገር የለም። ልክ ነኝ አይደል? ግን ዲክሌር በመናረግበት ሰዓት ላይ ዲክሌር ማረገው ከመሬት ተነስቼ አይደለም። የመንፈስን መገኘት ሴንስ ስለማረግ ነው። አንድ ነገር እንደሚፈጠር ስለገባኝ ነው ዲክሌር ማረገው። ሶ ይሄ ሰውዬ ሲወጣ ሚስ የሚያረገው የራሱን ሚራክል ነው። ሚስ የሚያረገው ሚስ እንዳያረግ ነው እንዳትወጡ ምለው። ሶ የመንፈስ መገኘት እጅግ በተለየ ሁኔታ ኦልዌይስ ከመናገሬ በፊት የማየው የመንፈስ ቅዱስን መገኘት ነው። ከዛ በኋላ ነው የምናገረው። የመንፈስ ቅዱስን መገኘት ያለው ከዛ በኋላ እንደዚህ ይሆንልሻል እላለሁ። የመንፈስ ቅዱስን መገኘት ያለው ከዛ በኋላ እንደዚህ ይፈጠራል እላለሁ። አፍተር ዛት ከዛ ውጭ አይፈጠርም። መንፈስ ቅዱስ በደንብ ስሙኝ። በመካከላቸው ተገኝቼ ፕሮግራማቸውን ታዝቤ ነበር ሊል አይደለም እዚህ የመጣው፣ ሊሰራ ነው የመጣው። ዛሬ ሲያመልኩ እንዴት ይመስላሉ የሚለው ሊያይ አይደለም የሚመጣው። የመጣው ያንተን ነገር ክሬት ሊያረግ ነው። ያንን ስለማቅ ሴንስ ያደረኩት ሰዓት እንደዚህ ነው የሚሆነው እላለሁ። አፍተር ዛት የሚሆነው ልክ እንደዚህ ነው። ከዛ በኋላ የሚሆነው ልክ አሁን እንዳልኩት ነው። ለዛ ነው ብድግ ሲሉ ፕሮፌቶች ሴንስ የሚያደርጉት የመንፈስ መገኘት አለ። ይመጡና እንደዚህ ይሉሃል፣ በዛ መገኘት ውስጥ ነው። ከዚህ ቃል ውጭ አይሆንም ይሉሃል እና እንደፈለክ ብትነቀንቀው ከዛ ቃል ውጭ አይሆንም። አሁን ባለጸጋ ስትሆን ያለው ከዚህ ቃል ውጭ አይሆንብህ። አሜን። በደንብ ስሙኝ። በመንፈስ ቅዱስ ውስጥ መገኘት ውስጥ ሆነን የምንናገረው ቃላቶች ውጭ የሚያወሩ ሰዎች ጋር የሚያወሩት አንድ አይነት አማርኛ እያወራን ልዩነት የሚፈጠረው መገኘቱ ነገር መፍጠር የጀመረ ሰዓት ነው። ለዛ ነው በደንብ ስሙኝ። በሕይወት ዘመኔ ጠንቋይ ቤት እጅ አላቅም። ጠንቋይ ምን እንደሚመስልም አላቅም። ስለ ጥንቆላ ዓለምን ቪዲዮም ምንም ነገር አይቻላቅም። ግን አንድ ነገር አውቃለሁ። ዴመን ክሬት የሚያደርግበት ማይንድ ስለሌለው ሁሉ ጊዜ ኮራጅ እንደሆነ አውቃለሁ። ሰይጣን ክሬት የሚያደርግበት አእምሮ ስለሌለው ናው አመድ ስለሆነ ግን ጎበዝ ኮራጅ እንደሆነ አውቃለሁ። ነገሮችን እንዴት ወደ ራሱ አድርጎ እንደሚኮርጃቸው አውቃለሁ። አንድ ነገር ልንገራችሁ። ጠንቋይ ቤት 1000 ሰው ተሰብስቦ ጠንቋይ አይናገርም። ልክ ነኝ አይደል? ጠንቋይ አይናገርም። ዝም ነው የሚል አይናገርም። በቃ ተሰብስበ ቁጭ ነው የምትለው። ምንም አትፈጥርም፣ ቁጭ ትላለህ። ጠንቋይ አንገቱን መነቅነቅ ይጀምራል። ቡና የሆነ ነገር ይጥይሳል። መንፈስ ወረደበት የተባለበት ሰዓት ጠንቋዩ የሆነ የእንትኑ መንፈስ መጣበት የተባለበት ሰዓት ጠንቋዩ የዛን ጊዜ መናገር ይጀምራል። መንፈሱ እንዳይመስል መናገር የሚጀምረው ጠንቋዩ ነው መናገር የሚጀምረው። ቢኮዝ መንፈስ ስለመጣ የሚናገረው ቃል አሳብዳታለሁ ሲል መንፈሱ እንደሚያሳብድ ያውቃል። ቢኮዝ ስፒሪቱ ስለመጣ እሱ መናገር ይጀምራል። ቢፎር ካፌ ብታገኘው እኮ ኖርማል ወሬ አውርቶ ስለ ኳስ አውርቶ ነው የሚሄደው። ምንም ነገር አይፈጠርም። ሃሎ ካፌ ውስጥ ተሳስቆ የሆነ ነገር ብሎ ነው የሚሄደው። ደሞመንት የተቀመጠ ሰዓት እንደዚህ ብሎ ራሱን ወዝውዞ መንፈስ መጥቷል ወረደ የተባለበት ሰዓት ላይ መናገር ይጀምራል። ልክ ነኝ? እንደዚህ ነው የሚያደርጉት አይደል? እንደዚህ ነው የሚያደርጉት። እስኪ ልምድ ያላችሁ እንደዚህ ነው የሚያደርጉት። ለምን ይመስልሃል? ጠንቋዩ አንድ ነገር ያውቃል። ምንም ነገር ቢናገር እሱ ምንም መፍጠር እንደማይችል ያውቃል። የሚፈጥረው እስኪመጣለት ግን ይጠብቃል። ከኔ ጋር ናችሁ? የሚያሳብደው ድሃ የሚያደርገው እስኪመጣለት ይጠብቃል። ደሞመንት የመጣ ሰዓት ኦኬ ገሌ እንትና ናቸው በቃ በዚህ ሳምንት ያብዳሉ ይልሻል። እና እሱ እንዳለው በዛ ሳምንት ያብዳሉ። የሱን ቃል ፓወርፉል ያደረገው ምንድነው ስትለኝ የመጣው ምንድነው? ክፉ መንፈስ። ያንተን ቃል የሚያከብደው ምንድነው ብትለኝ በመካከላችን ያለው የመንፈስ ቅዱስ መገኘት። አሜን። በዚህ መገኘት ውስጥ የምንናገረው ነገር ኖርማል አይደለም። ምን ማለት እንደሆነ ልንገራችሁ። ምን ማለት ነው? ሚኮና አንድ በመንፈስ የተያዘ የታሰረ ሰው እዚህ ጉባኤ ውስጥ ውጣ ብላችሁ ስትመጡ ኢትዮጵያ እንደዚህ ያደረኳት እኔ ነኝ ይላል። ውጣ ስትለው ዘርማንዘሩን በሙሉ የጨረስኩት እኔ ነኝ ይላል። ውጣ ስትለው ጎረቤቴ መስፍንን ያሳበርኩት እኔ ነኝ ይላል። ልክ ነኝ? ግን አንዳችሁም ከወጣ በኋላ መስፍንን ያሳበደው ይሄ ሰውዬ ነው ይጠይቅ ብላችሁ አታውቁ።
ልክ ነኝ አይደል? ለምን ማነው በሱ ውስጥ እያወራ ያለው? ምን ያወራ ያለው? በጨለማው ዓለም ቁጥጥር ውስጥ ያለ ሰው ሲናገር እያወራ ያለው መንፈሱ ነው ብለህ ነው የምትቀበለው። የእግዚአብሔር ነብይ ሲያወራ ግን ነብዩ እያወራ ነው ብለህ ነው የምትቀበለው። በጨለማው ዓለም መንፈስ ቁጥጥር ስር ያለ ሰው መስፍንና ሳብጄዋለሁ ሲል እያወራ ያለው ማን ነው የምትለው? መንፈሱ። እኔ ከዚህ ሰዓት ጀምሮ ትበለጽጋለህ ስል ግን ቅድም ነብዩ እንደዚህ ብሎ ነበር ነው የምትለው። መንፈስ በእኔ ውስጥ እያወራ እንደሆነ እንኳን ሴንስ አታረግም። ለዛ ነው ከብርሃኑ ዓለም ይልቅ ለጨለማው ዓለም ኮንሽስ ናችሁ። ነብዩ ትንቢት ነግሮኝ ነበር ይለዋል። ነብዩ ነው ጌታ ተናግሮኝ ነበር አይሉም? ሃሎ ጠንቋዩ ግን መጥቶ እዚህ በመንፈስ ቁጥጥር ውስጥ ያለ መጥቶ ግን አሳብዳታለሁ ሲልስ ምንድነው የምትለው አንተ? መንፈሱ አፍተር ዚስ ባንተ አፍ ውስጥ አንተ ማውራት ስታቆም ያለው ስፒሪት ባንተ ውስጥ ያወራል። አሜን። ለዛ ነው ኢየሱስ እንደዚህ ከሆነ ያለን ምን እናወራለን ብላችሁ እንዳትጨነቋል። በእናንተ ውስጥ ሆኖ ማን ይናገራል? በእናንተ ውስጥ ሆኖ ማን ይናገራል? አየህ፣ ንግግራችን ውጭ ካሉ ሰዎች ንግግር የተለየው እኛ ስንናገር በእኛ ውስጥ ሆኖ የሚናገራል። ሶ ኦልዌይስ መጸለይ ስትጀምሩ ያላችሁበት ስፍራ ላይ የመንፈስ ቅዱስ መገኘትን ሴንስ አድርጉ። አፍተር ዛት ያልከው ብቻ ነው የሚሆነው። ያው ብዙ ክርስቲያኖች መንፈስ ቅዱስ በውስጣቸው አለ፣ ግን ሴንስ የሚያደርጉት የጨለማውን ዓለም መናፍስቶች ነው። በመንፈሳቸው ሴንስ የሚያደርጉት ይገርማል። ነብያ ቤት ጎረቤቴ እኮ ጠንቋይ ያለው በየቀኑ እንደደገመብኝ ነው ትለኛለች። እሱ እኮ አንድ ቀን ፊል አድርገሽው ተሰምቶሽም አያውቅም። ጠንቋዩን ግን በደንብ ነው የምታውቂው። ለዛኛው ዓለም ኮንሽስ ነች። አፍተር ዚስ ግን እዛኛው ዓለም ውስጥ ያሉ ሰዎች አንተ ውስጥ ባለው መንፈስ ሲረበሹ ያለው። አሜን። ሲረበሹ ያለው ሲረበሹ ያለው ሲረበሹ ያለው አሜን። ሲረበሹ አሜን።